ማዶና ማዶ ሆነን መከራከር ነው እንጂ ማዶና ማዶ ሆነን መከራከር ነው እንጂ ምን እያሉ ነው ብለን ለመረዳት አይደለም ሙከራ እያደረግን የክርስቶስን የማዳን ስራ ከመላክም ከሰውም ከሌላ ፍጥረትም ጋር ለማጋራት ሙከራ የሚያደርግ ፍጹም ሰው ፍጹም አምላክ የሆነውን ምንም አምላክነት ከሌለው ከመቤታችን ጋርም ይሁን ከመላክም ጋር ይሁን የሚያጋራ የሚያመሳስል ሰው ካገኘህ ኦርቶዶክስ ሆኖ ካገኘው ያን ሰው የመጀመሪያው ተቋሚዎች እኛ ነን። ይሄማ ኦርቶዶክስ አይደለም ነው የምንለው። የአቡነ ገብርኤል ተቃውሞ የተነሳበትን እዚህ ዲስከሽን ውስጥ ማስገባት የለብንም። ለምን ተቃውሞ እንደተነሳ ዲቴይል ብንናገር እዚህ ልንስማማ አንችልም። ለምን ፕሮቴስታንት ደገፈ? ለምን ኦርቶዶክሶች ተቃወሙ? ምንድነው እሱ ላይ የኛ አጀንዳ መሆን አይችልም። ጥያቄውን እናስቀምጠውና ችግር የለውም ስለተገናኘን ማለት ነው። ቃሌ አንድ ጥያቄ ልጠይቅ። መምህርን ከምጠይቅ ግን እሺ፣ አንድ ጥያቄ ወደ ሄሬኔዎስ እንመለስና እሺ፣ ሄሬኔዎስን ሙሉ በሙሉ ትቀበሉታላችሁ እናንተ? በነገረ ማርያም ሙሉ በሙሉ ማለት ስለእመቤታችን በተናገረው ቴዎሎጂ ትቀበሉታላችሁ? ኦኬ፣ ከቤዛዊት ዓለም ስኮፕ ውጭ ከሆነ የውይይቱ ሀሳብ ስላልሆነ ለሌላ ጊዜ ማሻገር እንችላለን። ኖ አይ እዚህ በእመቤታችን አሁን ቅድም ስንጠቅሳቸው በነበራቸው ቴክስቶች ነው። ኦኬ፣ በአውዱ መሰረት አክቹሊ ሄሬኔዎስ የሚናገረው ራሱ ዋና ስኮፑ ሌላ ስለሆነ በዚህ በሪካፕቹሌሽን ቲዮሪ ኤቢም ቅድም ሄሬኔዎስ ለመቀበል አልቸገርም። ለዛ ነው ኤቢም ቅድም ሄሬኔዎስ ተጠንቅቆ ነው የሚናገረው እያለ ስለነበረ ነው። በቅድም በተጠቅስ ነው አጌንስት ሄሬሲ ምዕራፍ 3 ቁጥር 22 ላይ The note of Eve's disobedience was loosed by the obedience of Mary. For what the Virgin Eve had bound fast through unbelief, this did the Virgin Mary set free through faith ይላል። ሔዋን ባለመታዘዝ የገባችበትን መታሰር ቁራኝነት ድንግል ማርያም በመታዘዝ ፈታችው። ድንግሏ ሔዋን ባለመታዘዝ ታስራበት የነበረውን ድንግል ማርያም በእምነት ነፃ አደረገችው፣ ፈታችው ይላል። ሔዋንን የስህተት አድራጊ እመቤታችን ደግሞ የዚያ ስህተት አስተካካይ አድርጎ ነው የሚያቀርባት። መቼም እንግዲህ ቀጥታ ቃሉን ስንወስድ ማለት ነው። አንተ ነገረ ማርያምን በዚህ መንገድ ቢገለጽ አትቃወምም? ኖ ለምን እቃወማለሁ? ሲጀምር የሔዋንን ዲቫይን ፕላን እንትን የማድረግ ነው እዛ ላይ ሄሬኔዎስ የሚያነሳው ማለት ሔዋን ዲቫይን ፕላን ስታበላሽ ነበር። የእመቤታችን እምነትና መታዘዝ የእመቤታችን መታዘዝና ማመን የሔዋንን አለመታዘዝና አለማመን ሪቨርስ አድርጓል ማለት ነው። ልጨርሰው ያልኩት ለዛ ነበር። እሺ ሀሳቡን ልጨርሰውና ቱ ዘ ብሮደር እንትን ነው ኮንቴክስት ነው እኔ የምመለከተው ሄሬኔዎስ። ለዛ ነው እንትን እናደርገው ያልኩት የቤዛዊት ዓለም ጉዳይ ላይ እንቆይ ያልኩት። ምን ማለት ነው? ሪካፕቹሌሽን ቴዎሎጂን በደንብ ለመረዳት ሄሬኔዎስ 5ኛው ቮሊዩሙ ላይ 21ኛው ምዕራፍ ላይ ያስቀመጠውን ነገር በደንብ ማየት ያስፈልጋል። የሚናገረው ነገር ኢየሱስ ክርስቶስ እንዴት ከአዳም ጀምሮ የመጣውን ያንን ጥፋት እንዴት ሪካፒቹሌት እንዳደረገና እንትን ሪስቶር እንዳደረገ ነው የሚያሳየው። በዛ ውስጥ ደግሞ የሔዋንንና የማርያምን ሮል በሰፊው አንስቶታል። የሔዋን ሮል የነበረው ዲቫይን ፕላን ማበላሸት ነበረ ባለመታዘዝ። የማርያም ሮል ደግሞ ዲቫይን ፕላኑን ሪስቶር በማድረግ ውስጥ ሀሳብ ውስጥ ያንን የእግዚአብሔርን ፕላን እሺ ብሎ በመታዘዝ ውስጥ መገኘት ነበረ። ያንን አድርጋለች ማርያም ነው። ቅድም እያነሱት የነበሩ ቴዎሎጂ አልነበረ። ቅድም እየተነሳ ዶክተር አርጋ መስሉኛል ያነሱት አይደል? እሱም እያነሳ የነበረው እሱን ነው። የፕሮቴስታንቱን ያንን እሳቤ ሳንነካ ኦኬ የሚያነሳው እሱን ነው። ባይዘው የፕሮቴስታንቱን ቴዎሎጂካል እሳቤ የሪፎርሜሽኑን እሳቤ ሳንነካ ከማርያም መማር ያለብንን ነገር መማር አለብን ብሎ ያስቀምጣል። እኔ በጣም በጽኑ እስማማለሁ ከዚህ ሐሳብ ጋር። ሄሬኔዎስ የሚናገርበት ብሮድ ኮንቴክስት ኢየሱስና አዳምን የሚመለከት ነው። በዛ ውስጥ ሔዋንና ማርያምን ችላ ማለት በጭራሽ አይቻልም። በዛ አውድ ውስጥ ነው ይረዳዋል። ያን ነው እንትን የምናደርገው እኔ ማምነው። ስለዚህ የእመቤታችን መታዘዝ የእመቤታችን እምነት ለሔዋን የሆነ ነገር አድርጎላታል ማለት ነው። ለሔዋን የሆነ ነገር አድርጎላታል ማለት ለሔዋን ወይስ ደግሞ እንዳለ የሰው ዘርን በተመለከተ ላለው ነገር? ለሰው ዘር ምን አድርጓል? የእመቤታችን መታዘዝ የሔዋንን ጥሏል። የድነትን መንገድ በእሷ በኩል እንዲሆን አድርጎታል።
ሶስት ምክንያተ ዲህን የምትባለው በዛ ምክንያት ነው ይላል። ሄሬኒዮስ ባለው ኤግዛክት ዌይ እኔ እረዳዋለሁ። ኦኬ ቅድም ሄሬኒዮስ ባለው ኤግዛክት ዌይ ነው ያልኩት ያስቀመጥኩት። ትክክል ነው። ቅድም አዳምን እና ሔዋንን የተረዳበትን መንገድ እየሰማው ነበረ ስተረጉም ማለት ነው። የአዳም ልክ ነው፣ የሰው ዘር ሁሉ ምንጭ ነው። ሔዋን ባትፈጠር ኖሮ አዳም ምን ይሆናል ብለህ ትገምታለህ? አርሊ ቸርች ፋዘርስ ብዙ ነገር ስላሉ በዚህ ላይ ማለት ነው። ያ እኔ ምንም ነገር ገምቼ አላውቅም። ቱ ቢ ኦነስት አርሊ ቸርች ፋዘርስ በጣም ብዙ ብለዋል። ምን ማለት እንደሆነች ሔዋን ምን ማለት እንደሆነች ለአዳም በጣም ብዙ ጽፈዋል። ኦፍ ኮርስ አሁን እሱ ከሀሳባችን ጋር ለምን መሰለህ እመቤታችን ለእኛ ምን ማለት እንደሆነች ትርጉም ስለሚሰጥ ማለት ነው። በዛው ለምሳሌ አይ ዶንት ቲንክ ወደ ሀሳቡ ላይ የቆምን ስላልመሰለኝ ነው በጣም ያዝ ያደረግኩት ይሄንን። ምክንያቱም እያወራን ያለነው ነገር የቤዛዊት ዓለምን ሀሳብ ስለሆነ የቤዛዊት ዓለም ሔዋን ለአዳም ቤዛ መሆኗን እኮ ላሳየህ። ሔዋን ለአዳም ቤዛ መሆኗን እዛ ካላየን እዚህ እመቤታችን ለሰው ልጆች ቤዛ እንዴት ሆነች የሚለውን ማየት አንችልም። እሺ ቆይ እንትን በሉትና ሁለተኛውን ጥያቄን በዛው አያይዤ መምህር በጠይቆት ደስ ይለኛል። ጥቀሱትና እናወራበት። አሁን እኔ ያነሳሁትን ገፍተው አንተ ጥያቄ ጋር ዲል እንድናደርግ ማለት ነው። ሰው ያነሳው አንሱት አልኩኝ እንጂ ቀጥሉት አልኩኝ እንጂ። ኦኬ አሁን አንተ ሔዋን ባትፈጠር አዳም ምን ይሆናል ብለህ ነው የምታስበው? ወይ ምንድን ነው ያለ ቴዎሎጂ? ለምሳሌ ሔዋን ባትፈጠር ኖሮ አዳም የእግዚአብሔርን ፕላን ማሟላት። ኦኬ እሺ፣ እንዴት ነው ሊሆን የሚችለው? እሺ እኔ የማስቀምጥበትን መንገድ ላስቀምጥና ሔዋን ባትፈጠር ኖሮ አዳም ብቻውን ነበረ። እግዚአብሔር በአዳም ሕይወት ውስጥ ማንኛውንም በአዳም ሕይወት ውስጥ ያየውን ማንኛውንም ነገር ማድረግ አይችልም ነበር። ሔዋን ያለ ሔዋን የአዳም ብቻ መሆን መልካም አይደለም። ይህን በመጽሐፍ የተጻፈ ስለሆነ ታውቋለህ። ኦፍኮርስ ልክ ነው። ኦኬ ስለዚህ መልካም ካልሆነ ደግሞ የአዳም መፈጠር ኢንኮምፕሊት ነው ብለህ ታምናለህ? ትክክል። መልካም ያልሆነ ህይወት ኢንኮምፕሊት ስለሆነ ማለት ነው፣ ፐርፌክሽን ይጎድለዋል ማለት ነው። ትክክል መምህር፣ ትክክል። ከዚህ በኋላ ደግሞ አዳም ባይበድል ብቻውን ነው የሚቀር፣ አንድ ሰው ሆኖ ነው የሚቀር። ቢበድልም ሔዋን ሳትፈጠር ቢበድልም ብቻውን ነበር የሚሞተው። ትክክል። ስለዚህ ሔዋን ለአዳም ስትፈጠር ምንድን ናት ማለት ነው? እግዚአብሔር በሱ በኩል ያየውን ፕላን ሁሉ የሚፈጸምባት ምክንያት ነበረች። ሔዋን ማለት የአዳም መድኃኒት ናት ማለት ነው። የአዳም መድኃኒት ማለት ነው ማለት ነው። ቃሉ መብራራት አለበት። በምን ኮንቴክስት? የብዙዎች መድኃኒት ናት አይደለችም? ሔዋን ነው የብዙዎች መድኃኒት ብለህ ያስቀምጥ። የልጆቿ ሁሉ መድኃኒት ናት አይደለችም እኮ። በምን ኮንቴክስት መድኃኒት የሚለው በምን ሴንስ ነው የተቀመጠው? ኦኬ የአዳም ሙላት ናት አይደለችም ሔዋን? ኦፍ ኮርስ የአዳም ሙላት ማለት እግዚአብሔር በሱ በኩል ያየው ሁሉ የሚፈጸመው ሔዋን ባለች ጊዜ ካለች ብቻ ነው። ሔዋን ካለች ብቻ ነው። ኦኬ እግዚአብሔር ለኛ ያየውን በክርስቶስ ያየውን ነገር እመቤታችን በሌለችበት ይፈጽመዋል ብለህ ታምናለህ? ማርያም በሌለችበት ይፈጽመዋል? ይፈጽመዋል። ማርያም የለችም ማለት ማርያም ባስወጥታ አንተ። ኦኬ ወደኋላ ልመለስና የትንቢት መጽሐፍትን ከመጥቀስ ልጀምር። በጣም አሪፍ ጥያቄ ስለሆነ ማለት ነው። ከዛ ስጀምር ደግሞ መጽሐፍ ቅዱስ ሲናገር በትንቢት መጽሐፍት እንደተነገረው ማለት ነው ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ እንደተጻፈው አንዲት ለምልክትም የሚሆን ደግሞ እግዚአብሔር ያየውን በኢንካርኔሽን በኩል በልጁ ኢንካርኔሽን ሊሰራ ያሰበውን ነገር ያንን ነገር እንዲሰራ ያቺ ድንግል ሴት ታስፈልግ ነበር። የግድ ታስፈልግ ነበር። ምክንያቱም ኢየሱስ ከድንግል እንደሚወለድ የትንቢት መጽሐፍት ይናገራሉ። ይሄ ከቤዛነት ጋር የሚያገናኘው ነገር ባይኖርም ይሄ ግን ትክክል ተረድቻለሁ። ችግር የለውም። ቤዛነት ጋር ይገናኛል አይገናኝም አንተ አይደለም ጀጅመንት ውስጥ ከገባህ ያንተ ሪፍሌክሽን ነው የምንሰማ። እኛ ይገናኛል ስንልህ ምንድነው አሁን የምፈልገው መሰለህ? የምናወራው ነገር አንዳችንን ለመረዳት የምናደርገው ዲያሎግ ነው እንጂ ኢምፖዚሽን የለውም። ኢምፖዝ ለማድረግ ከሞከር ጄጅ ለማድረግ ከሞከርን ጠብ ይፈጠራል። አሁን አንደርስታንድ እንደራረግ መጀመሪያ ከጀጅመንት በፊት ማለት ነው። ሔዋን አዳም
ወድቆ ሊነሳ የሚችልበት እድል ናት። መድኃኒት ናት። ታውቃለህ፣ ሔዋን ባትፈጠር ኢንኮምፕሊት ነው። ሔዋን ባትፈጠር መድኃኒት ያሉት ቃል ከባድ ቃል ነው መምህር። እሱን አንተ የሚከብድህ ለምን መሰለህ? መድኃኒት ያሉትን ሊያብራሩት ይገባል። መድኃኒት ማለት ነው ማለት ነው። ፎርጌት ዘ ወርድ በቃ። አሁን ይኸውልህ አንተ ከተነገረበት አውድ ውጭ አሁን ለምሳሌ ቤዛንም እንደዛ ነው እኮ እያደረጋቸው ያለው። ቤዛ እናንተ አንድ ትርጉም ሰጣችሁታል። እዚህ ጋር ስቲክ አድርጉልን። በጸሎት ቤዛነት የለም፣ በማስተማር ቤዛነት የለም። ግራውንድ ጭራሽ ነው ያላቀረቡልኝ መምህር። ለሱ እኮ አይደለም እኔ መጀመሪያ በቃላት ቅድም ዶክተር አረጋ እኮ ነግረዋል። እዚህ ዲስከሽናችን ውስጥ የዚህ ቃል ትርጉም ይሄ ብቻ ነው የሚል ጀጅመንት ከመጣ ሀሳብ አናወራም። በቃ ያጠርነውን አጥር ላይ ዲፋይን አድርገናል። ከዛ ከበየነው ውጭ ሲወጣብን ይሄማ የዚህ ቃል ትርጉም አይደለም እየተባባል ስንጠራክ እንኖራለን ማለት ነው። አንድ ቃል ለቃላት አዲስ ትርጉም ለመስጠት ስልጣኑ አለን መምህር። የፈለገኝን ትርጉም እሰጣለሁ፣ ችግር የለውም። ምን ማለት ነው? ሮንግ ነው የሰጠው ሀሳብ ትክክል ነው አይደለም ነው እንጂ የምትለኝ። ለምሳሌ እኔ የማውቀውን የሄርሜኔቲክስ ፕሪንሲፕል ልንገርህ። ወርድስ ሃቭ ኖ ሚኒንግ በት ዩዝ ይላል። ዚስ ፋንዳሜንታል ሄርሜኔቲካል ፕሪንሲፕል ነው። ወርድስ ሃቭ ኖ ሚኒንግ በት ዩዝ። ቃላት በሚገቡበት አረፍተ ነገር ውስጥ በሚገቡበት ኮንቴክስት ውስጥ የሚሰጡትን አገልግሎት ነው ለመረዳት የምትሞክረው። የሚሰጡትን ዩዝ ነው ለመረዳት የምትሞክረው እንጂ ናቹራሊ ኢንትሪስቲክ የሆነ ሚኒንግ የላቸውም ቃላት ማለት ነው። ይሄ ሲምፕል እኮ ነው፣ የሄርሜኔቲክ ፕሪንሲፕል ነው። ውሻ የሚለው ቃል ጋር እንስሳ ጋር ምንም አይነት ግንኙነት የለውም። አንበሳ የሚለው ቃል አንበሳ ከሚባለው እንስሳ ጋር ምንም ግንኙነት የለውም። አንበሳ የሚለውን ቃል ውሻ ለተባለው ፍጥረት፣ ውሻ የሚለውን ቃል አንበሳ ለተባለው ፍጥረት ብሰጠው ምንም ትርጉም የለውም። ዩዙ ይቀየራል። እኔ እንደተጠቀሙት ነው የሚሆነው። ግን ያንተን ስምምነት አሁን ቴዎሎጂ ስለሆነ እያወራን ያለ ነው። ቴዎሎጂ ደግሞ ባለስልጣን አለው። ስለዚህ በማን ስልጣን ነው ያንን ትርጉም? ምንም ባለስልጣን የለውም። አሁን እኔ ሄርሜኔቲክስ ነው ያወራሁት፣ ቱል ነው ያወራሁት እንጂ መሳሪያውን ማለት ዘዴውን እንዴት ነው ባይብልን የምንረዳው ለሚለው ነው እንጂ በዚህ ተጠቅመን ቴዎሎጂ ምንድን ነው የምንፈጥረው የሚለውን አላወራሁም። ቴዎሎጂ አይደለም ያወራሁት። ሃው ቴዎሎጂ ኢዝ ክሪኤትድ ነው ያወራው። ሃው ባይብል ኢዝ አንደርስቱድ ነው ያወራሁት። እሱን ነው እኔም እያወራ ያለሁት መምህር። ስለ ሜቶዶሎጂ እያወራሁ ሃው ባይብል ኢዝ አንደርስቱድ የሚለውን ካወሩ ኦኬ፣ ሃው ባይብል ኢዝ አንደርስቱድ የሚለውን ካወሩ እኔ አንተ እንዴት ነው የምትረዳው ነው የምትለኝ። አንተ እንዴት ነው የምትረዳው፣ እንዴት ነው የምትጠቀመው ነው የምትለኝ እንጂ የእርሶን መረዳት ደግሞ የኔ ብቻ ነው ትክክል እያልኩ አይደለም። እያጣላን ያለ በጭራሽ። ኧረ በጭራሽ እንደዛ አይደለም። እኔ ጥያቄ ነው የጠየኩት። ኧረ በጭራሽ አይደለም መምህር። ከቅድም የጠየኩት የእርሶ መረዳት ምን አውቶሪቲ ላይ ቆመዋል ነው እኮ። አሁን የእኔ ስጋት መጋቢያ ምን ያ ቃል እርሶ በሚሰጡት ትርጉም ብቻ ከሆነ የሚቆመው የመጽሐፍ ቅዱስና የአባቶች እኔ እኮ አላልኩም፣ በእኔ ብቻ አላልኩም እኮ። አንድ ቃል ተጠቃሚው ባስገባበት ቦታ ነው ለመረዳት መሞከር ያለብን። መለኪያው ምንድን ነው? ምንም የቃላት መለኪያ የተሸከመው ትርጉም ነው መለኪያው። እዛው አውድ ውስጥ የገባበት ቦታ አውዱ ነው። ጀጅመንት የሚሰራው ኮንቴክስቱ ነው እንጂ ቃሉ አይደለም። ቃሉ ይዞት የገባው ልክ ነው። እሱ ግልጽ ነው። እሱ ግልጽ ነው። ኮንቴክስት ልክ ነው። ቃሉ ላይ ውሳኔ የምናሳርፈው እኮ ከአውዱን አይተን ነው እንጂ ቃሉ ናቹራሊ ሚኒንግ አለው ብለን እኮ አይደለም። እሱ ግልጽ ነው። ልክ ነው። በቃ ያ ከሆነ በጸሎቷ ወደ መንግስተ ሰማያት መርታ ታስገባኛለች እና ቤዛዬ ናት ስል እኔ ቤዛነቷ በምንድን ነው? በጸሎት ወታደር ሀገሬን አጥንቱን ከስክሶ ደሙን አፍስሶ ታድጓታልና የሀገሬ ቤዛ ነው ስል በወታደርነቱ ነው ቤዛ የሚሆነኝ። መኪና ሊገጨኝ ነበረ ገሌ ቤዛ ሆነኝ ስል ሰውየው ተጋርዶልኝ ወይም ነግሮኝ ሊሆን ይችላል እኮ፣ ዋይ ብሎ ጮ አስደንግጦኝ ሊሆን ይችላል እኮ። ቤዛ ሆነኝ ካሉ ቤዛን የሚለውን ቃል የማስገባበት ኮንቴክስት ነው የሚዳኘው እንጂ አንተ የምትሰጠው ይዘው እኔም ይሄ ነው ብቻ ነው የሚለው አይደለም። ስለዚህ ቃላቱ ላይ አንታገል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስራ የአምላክ ስራ መሆኑን እናውቃለን። ፍጹም ሰው ፍጹም አምላክ መሆኑን እናውቃለን። ጌታችን ኢየሱስ ክርስቶስ ሞተልን ማለት አምላክ ሞተልን ማለት እንደሆነ እናውቃለን። ሞተ ብለን ብቻ አይደለም አምላክ ሞተልን ብለን ነው የምናምነው። ያ ነው የሚያድነን።
አምላክ ስለሞተልን ነው እንጂ የሚያድነን ሞት አይደለም የሚያድነን፣ የአምላክ ሞት ነው የሚያድነን። ችግር የለውም። እስቲ እንትን እናድርገውና ይሄ ጥያቄ መልሶ መምጣቱ ይቀራል መሰለኝ። ግን አጌንስት ሄሬሲስ 3ኛው መጽሐፍ ላይ ቅድም ያነሳሁሎትን ላንብብሎት 22 ምዕራፍ ቁጥር 4 ላይ just as if having disobeyed became a cause of death for herself and for the whole human race, so Mary having obeyed became the cause of salvation for herself and for the whole human race ይላል። አሁን በእርስዎ ባስቀመጡት አረዳድ መሰረት ይህ ክፍል ስለ ቤዛነት የሚያወራ ከሆነ ይህ ክፍል ስለ ቤዛነት አላለም። እሱ ጋር የሚለውን ተናገር። እሱማ ምክንያተ ድህነት ነው። የተቃወመው ለምንድን ነው? በቃ ምክንያተ ድህነትን እሺ ምክንያተ ድህን እንደዚህ ልጠይቅና ልጀምራት አለ። ችግር የለውም። ምክንያተ ድህን የሚለውን ይህንን ሀሳብ እናንተ ቤዛነት ብላችሁ ትወስዱታላችሁ? እስካሁን ሲወሰድ ስለነበር አላለም እኮ። ስላላለ ቤዛነት ብለን ልንተረጉም የምንችለው የሪካፕቹሌሽን ቲዮሪ ውስጥ ኮንቴክስት ውስጥ አለ። ምክንያተ ድህን መሆኗ ነው ብለን ሪካፕቹሌሽን ነው ዘሆልን ነው የሔዋን ምትክ ናት፣ የሔዋን ቤዛ ናት አልን አይደል? ለእኔ በጸሎቷ ስትሆንልኝ አዳምጠኝ። በጸሎቷ ለእኔ ቤዛ ስትሆነኝ ስፔሲፊካሊ ለእኔ ነው፣ ለእኔ ቤዛዬ ናት በጸሎቷ ስል በጸሎቷ በቃል ኪዳኗ ጌታን በመውለዷ ለዓለም ሁሉ ለፍጥረት ሁሉ ቤዛ ናት ስንል ጌታን ወልዳ ስለሰጠችን ቤዛ ሆናናለች። ለሔዋን በሆነችላት ደግሞ የሔዋንን ስድብ አርቃላታለች። አሁንም ጥያቄው እንትን አይደለም። ጥያቄው ሌላ ነው። ኮንሲስተንሲ እኮ የለውም ማለት ቤዛ የሚለውን ቃል አሁን በዚህ ኮንቴክስት ምክንያተ ድህን ስለሆነች ቤዛ ሆናለች ብለን እንቀበላለን ከተባለ ይህንን እንግዲህ የተስማማንበት ነገር ስለሆነ ኮንሲስተንሲ የዚህ ፕሮብሌም ውስጥ ችግር የከተተን ምንድን ነው? አንድ ኮንስታንት የሆነ ትርጉም እንስጠው፣ ከዛ እንዳይወጣ እንከላከል የሚለው አይደለም። እንደሱ አይደለም። ምንድን ነው አሁን በዚህ ኮንቴክስት እንግዲህ ኮንቴክስት ነው ኪንጉ ብለናል። which is universally approved የሆነ ሄርሜኔቲካል ሎው ነው። ኮንቴክስት ኪንግ ነው ብለናል። አሁን በዚህ ኮንቴክስት ምክንያተ ድህን ስለሆነች ቤዛ ብለናታል ብለናል። በዚሁ ኮንቴክስት ለራሷ ቤዛ የምትሆንበት ለራሷ ምክንያተ ድህን የምትሆንበት አግባብ እንዴት ነው? ለራሷ ቤዛ የምትሆንበት ቤዛ እኮ አላለም እሱ። ቃሉን አሁን አንተ ምክንያተ ድህን ቤዛ ነው እኮ በዚህ ኮንቴክስት አይደለም። ምክንያተ ድህን የሚለውን ቃል ቤዛ ብለህ እየወሰድከው ያለው ማን ነው? አንተ ነህ። ቅድም ቤዛ ስትል ለራስ ለውጥ ማለት ነው። ማንም ሰው ለራሱ ለውጥ ሊሆን አይችልም የሚለውን ቃል ጥያቄ ለማንሳት ነው ቅድም ያነሳውብህ። ኖ አይ አሁን እንዲህ እናስቀምጠው ተግባባን መስሎኝ። ቆይ አንዴ ቃል አንዴ ማለት ምክንያተ ድህን የሚለውን ነው ቤዛ ያለን ቤዛ እንድንላት አንዱ ምክንያታችን በሄሬኔስ አንዱ ምክንያታችን ምክንያተ ድህን መሆኑ ነው። ትክክል። አንዱ ምክንያታችን እኮ አሁን ምክንያተ ድህን መሆኗ አንዱ ምክንያቱ ይሄ ቤዛ እንድትባል ምክንያት ከሆነ በዚሁ ኮንቴክስት ራሱ ሄሬኔስ የተናገረውን ቃል ለራሷ ምክንያተ ድህን ናት ብለን ለራሷ ቤዛ ናት የምንልበት አግባብ እንዴት ነው? ኤግዛክትሊ ይቻላል። እሺ እሱን ያብራሩልኛል። ያ የምታደርገው ነገር ለራሷ ቤዛ ነው ብለን ለእኛ ቤዛ ነው ብለን እሷን ከሰውነት ውጭ አድርገን አንናገርም። እሷም ሰው ናት። ለሰዎች ሁሉ የሚደረገው በእርሷ የተደረገው ለሰዎች ሁሉ ነው የተደረገው። ለሰዎች ሁሉ የሚደረገው ደግሞ ለእርሷም ነው የተደረገው ማለት ነው። ስለዚህ እሷ ምክንያት ሆነች ማለት ሙሴ ለምሳሌ ቤዛ ተብሏል። ግን እኮ እሱም አብሮ ከባርነት እየወጣ ነበር። ሔዋን ያጠፋችው ጥፋት ማርያምንም አግኝቷታል። ምን እዛ ውስጥ አስገባ? ይኸውልህ የሔዋን ነው የተመለሰው እኮ የሔዋን ሪካፕቹሌት ተደረገ የተባለው እኮ የሔዋን እኮ እርሷ ምንድን ነው መድኃኒቴ ብላለች። ለራሷን ቤዛ ናት ካልን እኮ ሪካፕቹሌሽኑ ተመልሶ ለእሷም ይሰራል እያልን ነው እኮ ሆኖ አይደለም። ሙሴ ለምሳሌ ቤዛ ሲባል እንዴት ነው ታዲያ? ይሄው እኮ ምክንያተ ድህን ሆነች ከተባለ የሔዋን ኃጢአት ነው ከተባለ ማርያምን እንዴት የመምህር በረከት ሀሳብ አሪፍ ይመስለኛል። መምህር በረከት እያለ አትግባበኝ። ሌላ ልጠይቅህ። አንድ ወታደር ለኢትዮጵያ ተዋግቶ ቤዛ ሆነ ማለት ለራሱም ቤዛ ሆነ ማለት ነው አይደለም? ልክ ነው።
ኤግዛክትሊ ማለት እኮ ለሰው ሲሰራው እሱ እኮ የእኛን ኬዝ እኮ ነው የሚሰራው መምህር አይደለም። እሱን አፌክት አድርጎታል ማለት ብቻ አይደለም እንዴ ግሎሪው ለራሱም ነው ማለት ነው። ኖ የሚመጣው አይደለም የሚዋጋለት ትሬቱ እሱን አይመለከተው። ትሬቱ እሱንም ስለሚመለከተው እኮ ነው እሱም ዲፌንድ የሚያደርገው። ማርያም የሔዋን ትሬት ካላገኛት ለራሷ ቤዛ እንዴት ትሆናለች? ይሄ ከእናንተ ጥንታብሶ የለባትም ከሚለው ሀሳብ ጋር የሚጋጭ ይመስለኛል። በዛ መንገድ አሁን እሱ መዳን የሚለው ኮንሴፕት ጥንታብሶ ወይም የአዳም ኃጢአት አለባት የለባትም ከሚለው ጋር ብቻ አይደለም የሚያያዘው። የሆል ወደ ቀደመ ቦታ ወደ ቀደመ ክብር ከመመለስ ጋር ነው የሚያያዘው እንዳለ ማለት ነው። አሁን መዳንን ሲምፕሊ ከኃጢአት ጋር ብቻ የኃጢአት ይቅርታ ብቻ አድርገን ካየ ነው ምን ክብር ጎደለባት? በሔዋን ምክንያት በመጀመሪያዋ ሔዋን ምክንያት ሁለተኛዋ ለምሳሌ እሷ ባትወልደው ጌታን ባትወልደው ኑሮ ለምሳሌ እሷ ጌታን ባትወልደው ኑሮ ምንም ኃጢአት ባይኖርባት እንኳን ወደ መንግስተ ሰማያት መግቢያ መንገድ የለም። መመለስ አችልም። እኛ ኖሮባት አዳናት ሳይሆን የምንለው እንዳይኖርባት ጠበቃት ነው የሚተረጎም። አሁን ለምሳሌ አምላክ መድኃኒት ያለው እሱ ነው፣ ጠበቃት ነው። እሱንም አንዴ ተጠይቄ ኤቢ መኪና እንዳይገጨኝ አዳነኝ ብለን ከገጨ በኋላ አዳነኝ አይደለም እሱ ዶክተር ነው ሊሆን። ማንም መግባት አይችልም ነበር ከተባለ መምህር ማንም መግባት አይችልም። ማርያምንም ይጨምራል አይደል? ጌታን ባትወልደው ለጌታ መወለድ መመረጥ ማይኖርባት መጀመሪያ ተዘገጣባት ነበር። ጌታ ባይወለድ ማርያምንም ይጨምራል አይደለ? ኦፍኮርስ ማርያምንም የሚጨምር ከሆነ ያለ መግባት ጠንቅ የምንለው ነገር ታዲያ እሷ ከሰው ዘር ሁሉ ጋር የምትካፈለው አይሆንም እንዴ? እኛ እኮ ይኸውልህ ጻድቃን የፈለገውን ያህል አዳምጦ ይሄንን አሁን አንዳንዴ ምን አለ መሰለህ የኦርቶዶክሱን ዘሆል ኮንሴፕቱን ባለመረዳት ችግር ውስጥ ትገባላችሁ እና ወደ ወቃቀስ እንመጣለን። ጌታ ሰው ሆኖ ባይመጣ ሰው ሆኖ ባይወለድ የፈለገውን ያህል ጽድቅ ቢኖረው ሰው ወደ መንግስተ ሰማያት መግባት የሚችል የለም፣ ሊሆን አይችልም። የእመቤታችን ንጽሕና በነፍስ በስጋ በሁሉ ቅድስ መሆኗ ንጹህ መሆኗ ሆና ራሱ ባይወለድባት ኖሮ ቢቀር ባይወለድባት እንደ ማንኛውም እንደው ትርጉም የለውም። እኛም በማዳን ረገድ አይደለም እንደውም ወደ መንግስተ ሰማያት መግባት አለበት። ሰው ላይ የደረሰ ጥንተ አብሶ አግኝቷታል ማለት ነው አይደል? ለምን ትሄዳለህ እዚያ? እሱ ሌላ ነው። ሄሬኔስ ደግሞ ኤግዘምትድ ናት አላለማ። ሪካፕቹሌሽን ቲዮሪ ይበላ ይበል እሱ አሁን ይበላ ይበል እሱን እንተወውና ይኸውልህ ሄሬኔስ ነው መነሻችን እኮ አሁን እናንተ እኮ እሱ መነሻ ነው እንጂ እሱ መጨረሻ አይደለም መድረሻ አይደለም። እኛ ስለዚህ እዚሁ የሄሬኔስን ሞዲፋይ እናድርገዋ ታዲያ። አሁን እኮ መነሻችን ያደረግነው ሄሬኔስ የሚለውን አሁን ሁለተኛ ስለዚህ ሄሬኔስ ያለውን ይዘህ ሞዲፋይ ታደርጋለህ። የኢንቴንሽን ፕሮብሌም ውስጥ እንዳንገባ ወደ ክርክር መንፈስ እንዳንቀይረው ዲያሎግ እናድርገው እያሉ ያለው ጤነኛ እያሉ ያለው ለዛ ነው። ወደ ሌላ ጉነጣ ከሄድ ግልጽ ለማድረግ ነው። የመጀመሪያው ስራ አዳምጠኝ። የመጀመሪያው ስራ የእመቤታችን ክብሯ የእመቤታችን ገናናነቷ ጌታን ባትወልድም እንኳን ንጽሕት ናት ከሚል አይደለም። ንጽሕትም ሆና ከፍጥረታት ሁሉ የተለየች የሆነችው ጌታን ስለወለደች ነው እንጂ እሷን ባትወልድ ኖሮ ከሌሎች ሰዎች ልትለይ አትችልም። ጌታን ባትወልድ ከሌሎች ተቀብለናል፣ እሱን እንቀበላለን። ትለያለች። ምንድን ነው እያልን ያለ ነው? ከሌሎች ሰዎች አልተለየችም ማለት 100% በንጽህና ብትለያቸው እንኳን በንጽህና ለምሳሌ ሌሎች ሴቶች በሀሳባቸው በድለዋል እንበል፣ እንደዛ ስለምንገልጠው እኛ ማለት ሌሎች ሴቶች በግብር ባይበድሉ በመናገር ባይበድሉ እንኳን በሀሳባቸው ይበድላሉ። መዘሞት ይፈልጋሉ፣ ግን እንዘሙት ብለው አይናገሩም። በዝሙትም በተግባር አልፈጽሙትም። እመቤታችን ግን ኃጢአት ለመስራት በሀሳቧም አላሰበችም፣ በተግባርም አላደረገችም፣ በንግግርም የለችም እንላለን። ኦኬ፣ እዚህ ድረስ በሀሳቧም ጭምር ንጽሕት ትሆን። ጌታ ባይወለድስ ይሄ አያድናትም ማለት ነው። እሷንም ወደ መንግስተ ሰማያት እንድትገባ አያደርጋትም ማለት ነው። ምክንያቱም የክርስቶስ የማዳን ስራ የሰው መሆኑ ጉዳይ በሰው ንጽህና አቺቭ የሚደረግ አይደለም። ሰው መሆኑ የሚያመጣውን ኮንሲኩዌንስ እንዳልተረዳን አታስቡ፣ እንዳልገባን አታስቡ። እሱ አይደለም ችግሩ፣ እሱ ግልጽ ነው። ችግሩ አሁን እሱ ግን የጥንተ አብሶ ጉዳይ ሆነ ተቀየረ። አይደለም 2 ሳምንት ሙሉ ስንከራከር የነበረው ቤዛ የሚለውን ሀሳብ ኤሬኔስ ማስረጃ ሆኖ መጣና ምክንያተ ድህን ተባለ። ምክንያተ ድህን የሚለው ሀሳብ
ሄሬኔስ ደግሞ ለራሷም ነው የሚል ጨመረበት። የሔዋን ዲስኦቢዲየንስ አብሮ ነገርን እኮ የራሷ የሔዋን ዲስኦቢዲየንስ ሪቨርስ ሲደረግ ይሄ አርጊመንት እኮ አንድ ወታደር ቤዛ ሲሆን ለሀገሩ ቤዛ ሲሆን ለራሱም ቤዛ እየሆነ ነው በሚለው ያቆማል። በቃ ስለዚህ ሰው ለራሱ ቤዛ መሆን ይችላል። ለራሷ እንዴት ነው ቤዛ የሆነች ምናምን የሚለው ጉዳይ ሌላ የጥንተ አብሶ ጉዳይ ነው አይደለም። ትሬቱ ባይመለከት እሺ፣ ተው ሌላ ትሬቱን አይመለከተውም ብለን እንውሰደው። እሺ ትሬቱ ባይመለከተው ሀገሩ የሱ ነው አይደል? ልክ ነው። ትሬቱ አይመለከተውም። በቃ ግን በሀገሩ መኖር ትችላለህ፣ ነፃ ነህ ተባለ። ያኛው የሚመጣው ሰው አንተን አልጎዳህም አለው። ኖ ብትጎዳኝም ባትጎዳኝም በአንተ ውስጥ ባርነት መግባት አልፈልግም ብሎ ሞተ። ስለዚህ ትሬት አይደለም ጉዳዩ፣ ለሌላ መሞት ነው፣ ለሌላ ተላልፎ መሰጠት ነው ዋና ጉዳይ የሚወሰደው ማለት ነው። የወታደሩ ሆሊስቲካሊ ሜታፎሮችን ያው በእኛ ምሳሌ ዘያዝ እንዳለ ምሳሌ ሲመጣ ሁልጊዜ ከሪያሊቲው የጎደለ ስለሆነ ተጠንቀቁ እንላለን ስትተረጉሙ። ግን ምሳሌ የምንናገር ኮንሴፕት የምናምጣ ጀጅ የሚያደርግ ፋንዳሜንታል የሆነ ፕሪንሲፕል ልክ ሲመጣ ያንን ፕሪንሲፕል አክሴፕት እናደርግ። የክርስቶስ የማዳን ስራ ኢትስ ቢዮንድ ሂውማን ካፓሲቲ ሂውማን ማይንድ ማለት ነው። ይሄን አይ ቲንክ አንደርስታንድ በማድረግ የጋራ ነው ብዬ ነው ኮንሴፕቱን የምንረዳው። ያንን እመቤታችን ንጽሕት ብትሆን እንኳን ቅድስት ብትሆን እንኳን በደል ባይኖርባት እንኳን ጌታ ሰው ባይሆንና ባይወልድ ኑሮ መንግስተ ሰማያት ልትገባ ትችል ነበረ፣ ምንም የሚከለክል ነገር የለም ከተባለ የክርስቶስ ሰው መሆን ቢያንስ ለአንድ ሰው እንኳን አያስፈልገውም እንደማለት ነው። ለአንድ ሰው እንኳን አይገባም እንደማለት ነው። ሊገባ ይችላል ያለ ክርስቶስ እንደማለት ነው። ያንን ነገር ደግሞ በክርስትና ትምህርት ውስጥ ማንም ሰው አስተምሮት አያውቅም፣ ተናግሮት አያውቅም። የእመቤታችን ክብሯ ገናናነቷ ምን ላይ ነው ያለ? ጌታን በመውለዷ ላይ። ጌታን ለመውለድ እንዴት ነው የቻለችው? ስለተመረጠች፣ ስለተዘጋጀች። ሁለት ነገር ነው የምንወስድ፣ አንዱን አንነጥልም። መረጣት፣ ለመረጣት ደግሞ ለጠራት ደግሞ ተዘጋጀች፣ በቅታ ተገኘች። ሶ አክሴፕት አደረገች፣ ይሁነኝ አለች። በቃ ተቀብያለሁ አለች። ያውም እነሆኝ ብላ ሂር አይ አም ማለት እኮ ነው። ራሷን ሰሚት አደረገች። የጌታ ባሪያ ብላ ራሷን ዝቅ አደረገች፣ አዋረደች። እንደ ቃል ይሁንልኝ ብላ እምነቷን ገለጸች። ዜን ይሄ ከእሷ የተፈለገ የተጠበቀ ነገር ነው። እግዚአብሔር ደግሞ አዘጋጃት። እነዚህ ሁለቱ ነገሮች ሲነርጃይዝ ካላደረጉ ክርስቶስ ሰው መሆን አይችልም። ሰው መሆን አይችልም ማለት ሰው የመሆን ችሎታ ወይም አምላካዊ ኃይል በሌላ መንገድ የለውም እንደማለት አይደለም። ግን ዊ ካኖት ኢማጂን ማለት ነው። ሌላ ነገር ነው። ይሄ ባይሆን ምን ሊሆን ነበር ብለን ኢፍ ኮንዲሽን ነው የምናመጣ። የሆነው ግን እውነታው ያ ነው፣ መጽሐፍ ላይ የተጻፈው። እሱን ተከትለን ስናመጣ እመቤታችን ምን አደረገች የሚለውን የእመቤታችንን ሚና ነው ኢንተርፕሬት የምናደርግ። ሚናዋ ምንድን ነው? ራስን መስጠት፣ መዘጋጀት፣ ማመን፣ ይኩነኒ ብሎ መቀበል፣ ንጽህናን ቅድስናን መጠበቅ። ይሄን ስታንዳርድ ሲመጣ እርሷ ለእኛ ምክንያተ ድኅን ሆነች። ኦኬ፣ ይሄ ለእርሷ ይጠቅማታሉ? የስ ይጠቅማታል። በምን መንገድ ነው የሚጠቅማት? አንደኛ የሰውን ሂውማን ሆል ሂውማን ግሎሪ ሲመለስ ሆን ሂውማን ፐርፐዝ ሪስቶር ሲደረግ ሂውማን ላይ ራሷም አብራ ነው ሪስቶር የምታደርገው ማለት ነው። ምክንያቱም የዛ አካል ናት። ሁለተኛ ደግሞ ክርስቶስ የሚሰጠው እዚህ ላይ ምን ክብር ጎሏት? ይቅርታ ምን ክብር ምን ጸጋ ጎሏት ነው አብራ ሪስቶር የምትደረግ ክብሯ የሚመለሰው? የሳልቬሽኑ አካል አይደለች። በዛ በክርስቶስ የማዳን ስራ አይደለ የእሷ እዚህ ግሎሪ ውስጥ የገባቸው። አስቀድማ በክብርም በጸጋም ተሞልታ አዲስ ሌላ ክብርና ሌላ ጸጋ ምንድን ነው የሚያስፈልጋት? ጸጋዋና ክብሯ ራሱ በክርስቶስ ማዳን ውስጥ ያለ ነው። ቆይ ሌላ ነገር እየቆፈረ ስለሆነ ጌታ ነው አይደል የመረጣት? ልክ ነው። ስለዚህ ሲመርጣት እሷን የማዳን ምክንያት አድርጎ ነው የመረጣትን እንጂ እሷ እኮ በራሷ መንገድ አይደለም ያንን ነገር ያመጣችው። ስትመጣ እርሱ ነው የማዳን ስራው አካል ናት እሷ። ሲጀመር መጀመሪያ እኛ ምን እንላለን መሰለህ? አዳናት ማለት ምን ማለት ነው? አነጻት ማለት ምን ማለት ነው የሚለውን ቃል የትም ቦታ ላይ ቢገኝ እንዳይ ነው። ለምሳሌ ከኃጢአት አዳናት ብሎ ወይም አንጽሐ አነጻት ነው ብዙ ጊዜ ያለ አነጻት ብሎ ቢገኝ ኑሯት ከበደል ኃጢአት ሰርታ ከኃጢአት አነጻት ማለት አይደለም። ቀድሞም እንዳይኖራት አደረጋት ማለት ነው። ጠበቃት ማለት ነው ይላል። አቀባ የሚላለን አንጽሐና አቀባ የምንለው ሁለት አለን ቃላት። አቀባ ማለት ራሱ ሁለቱም ሲተረጎሙ አንጽሐ የሚባል አቀባ የሚባል ሁለቱ ሲተረጎሙ ምንድን ናቸው ማለት ነው? ማዳን ናቸው። መድኃኒቴ ያለችው እሱን ነው። ስለዚህ ከምን አድኗት ነው ቢባል
ከምን ከምን እንዳዳናት ዝርዝር እናደርጋለን። አንደኛ በመጠበቅ በማንጻት፣ ከዛ ደግሞ ቃሉን እንዲያውም በጣም አስፍተው የኛ መምህራን የሚተረጉሙት ከዘራ ቢሲ ይላሉ። ራሱ የወንድ ዘር ምክንያት ሳይሆናት በድንግልና እንድትጸንስ በማድረግ ማለት ነው። ይሄ እነዚህ ሶስቱ ለምሳሌ ምንድነው ግዙን ቆይ ማስታወሰው በግስ ስለሆነ እንትን የምናደርገው ምንድነው ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር ወሩካቤ ወሰስሎተ ድንግልና። ዘር ግንኙነትና ድንግልናን ማጣት ማለት ነው። እነዚህ ሶስቱ ነገሮች ንጹሕ ነው እንላለን። እሷም ንጽሕት ናት እንላለን። ያ ንጽሕና ራሱ ምንድነው ማለት ነው? የመዳናችን መሰረት ነው። የመዳናችን መሰረት እንዲሆን ደግሞ እርሷ ራሷ ንጽሕት መሆን አለባት። እርሷ ራሷ መጠበቅ አለባት። ያ የክርስቶስ የማዳን ስራ አካል ነው እንጂ በሌላ መንገድ ከክርስቶስ የማዳን ስራ አካል ውጭ ሆኖ የተፈጸመ አይደለም። ምክንያቱም እየተመረጠች ነው፣ እየተጠራች ነው፣ ያዘጋጃት እሱ ነው። እሷ ደግሞ ለዛ የስ ብላለች፣ ገብታለች። ይሄንን ነው እየሰበክን ያለን ነው እንጂ አይ ክርስቶስ ሰው ለመሆን ባያስብ አምላክ ሰው ሆኖ ሰውን ለማዳን ባያስብ እሷንም ባይመርጣት ከእሷም ስጋ ባይለብስ ኖሮ እሷ በራሷ ንጽሕት ሆና ተገኝታ ከዛ በኋላ ያለ ክርስቶስ ደም ያለ ክርስቶስ ሞት ያለ ክርስቶስ ትንሣኤ ክርስቶስም ሰው ባይሆንም እንኳን ከሰዎች መካከል አንድ ሴት ልትድን ትችል ነበር። ያ የእግዚአብሔር ዓላማ ነው። መጽሐፍ ቅዱስ ውስጥ አለ እንደዛ ዘሆል ሂውማኒቲን ነው ሪስቶር ማድረግ የፈለገው እንጂ አንድ ሰው አንድ ፐርሰን አይደለም። ይችላል፣ ግን ፍላጎቱ ሀሳቡ መጽሐፍ ቅዱስ ላይ የተነገረን ፒክቸር እሱ አይደለም። ከፖሲቢሊቲ ከኤቢሊቲ አንጻር ይችላል እግዚአብሔር፣ ግን መጽሐፍ ቅዱስ የሚያስተምረን መምህር ከዚህ ከምንባቡ ሀሳብ ትንሽ እንትን ያደረግን ስለመሰለኝ አንድ ጊዜ ወደ ምንባቡ ሀሳብ እንደገና ልመልሳችሁ ነው የምትመለሱ ሰዎች ማለት ነው። ምንባቡ የሚለው ለራሷና ለሰው ዘር ሁሉ የመዳን ምክንያት ሆነች ስለሆነ የሚለው ማርያም ለሰዎች ዘር ሁሉ የመዳን ምክንያት ስትሆንና ለራሷ የመዳን ምክንያት ስትሆን በመካከሉ ልዩነት አለው። እስካሁን እኮ የምንደርቀው እሱ ነው። አንድ ነው እኮ እያልን ያለን። በጣም ጥሩ ሰዎች አንድ የማዳን ስራው እኮ አንድ ካልሆነ ሁለት የማዳን ስራ አለ እያለ እኮ ነው። ትክክል። ስለዚህ ይሄ አሁን ያነሱት ሀሳብ የማዳን ስራው አንድ አይነት ከሆነ ሰዎች የሚድኑት በክርስቶስ ከምንድን ነው? ሰዎች የሚድኑት ከምንድን ነው የሚድኑት? ከኃጢአት፣ ከሞት፣ ከእግዚአብሔር ከመለየት፣ ከእግዚአብሔር ከመራቅ ማለት ነው። ከእግዚአብሔር መንግስት ውጭ ከመሆን ማለት ነው። ከዚህ ሁሉ ከዳኑ ማርያም ክርስቶስን በመውለዷ ከኃጢአትም ድናለች አይደል? ባትወልደው ኑሮ ምን ይሆን ነበር አልኩ። ቅድም እኮ ተነጋገር። ባትወልደው ኑሮ ሳይሆን እስቲ ይሄኛውን ጥያቄ እንደው ሲምፕሊ መልሰው። ለምን ዘሆን ለምን ከኃጢአት ጭምር ድናለች ማለት ነው? ስሊፒንግ የቃላት ምርጫ የቃላት ወጥመድ ነው የምትፈልገው አንተ። ፐርሰናል ሳያደርጉት ጥያቄዋ ላይ ብቻ በቃ እናቁመው። በጣም ሰዓት ስለሄደ እንመለስ። በቃ ይሄ ነገር ወደ ሌላ አንድ ቃል ላይ ስቲኪ ለእርሷ አሁን የሄሬኔዎስ ቃል ቅድም ተናገሩ፣ ምሳሌ ተናገሩ። አንድ ወታደር ለራሱ ነፃነት ቢሰጠው እንኳን ሀገሩ ሲወድቅበት በሌላ ጠላት ስር ሲወድቅበት ቤዛ ይሆናል፣ ይታደጋል፣ ይከላከላል። ስለዚህ ያ ለሌላው ብሎ ያደረገው ነገር ለራሱም ነው፣ ለሀገሩ ነው ያደረገው። ራሱ የሚኖርበትን ሀገር ነው ያደረገው። ለራሱ ነፃነት ቢሰጠው እንኳን ሲሉ ያን ልዩነት እኮ ያን ዲስቲንክሽን በሰው ዘርና በተቀረው የሰው ዘርና በማርያም መካከል አላመጡትም። አንድ ነው አሉን መምህር። እሱ እኮ ነው ችግሩ እኮ። አንድ ነው ማለት እኮ አክሽኑ ሲንግል የሳልቬሽን ኮንሴፕት ኢትዝ ሲንግል አክሽን ኦፍ ጋድ ነው እንጂ ላበበ እንዲህ አይነት መዳን ለከበደ እንዲህ አይነት መዳን የሚባል የለም። ግን እሷ መዳኑ ፕሮሰስ ውስጥ የገባችው እንዴት ነው ካልከኝ እሱ ውስጥ እንነጋገራለን። ስትመረጥ ነው የገባች፣ ስትጠበቅ ነው የገባች። ከኃጢአት ሲጠብቃት ለእናትነት ሲመርጣት ነው የገባችው። የማዳን ስራው ለእናትነት መምረጡ ጋር ነው የጀመረው። አለቀ። እሷ የገባችው አሁን አንተ ኃጢአት ኑሮባት ከኃጢአት በኋላ እንዳነች ያንተ ኮንሴፕት ምንድን ነው? እንመለስና ጥሩ እያጠቃለልን ስለመጣን ቆይ አንድ ጊዜ
አሁን ከአሁን በኋላ የሚኖረን አሁን ጥሩ ነው። እኔ ዝም ብዬ የለቀኩት ዲስከሽኑን እነሱ የሚተንፍሱ እኛም የሚተንፍስ ብዬ ነው። አሁን ምንድነው የምናደርገው? አሁን ሌላ የሚተነፍስ የለም። የሚተነፈሰው አሁን ተራ በተራ ነው። ሰመራይዝ ማድረግ አለብን ማለት ብዙ የሚሰሙን ስላሉ እነ ኤቢም እነ ቃልም አሁን ትሰማላችሁ። እኛ ሰመራይዝ እናደርጋለን። የእኛም ፐርስፔክቲቭ አስቀምጠን እንትናለን እናጠቃላለን። ስለዚህ መጋቢ ያልጨረስከው ካለ ልውጣ። በረከትና ዶክተር አረጋ የእኛን ፐርስፔክቲቭ የኔን ዲስከሽንም አንደርስታንድ ባረጋችሁበት መንገድ ሳማራይዝ አድርጉት። ከዛ እነሱ ደግሞ የራሳቸውን ሳማራይዝ አድርጉ፣ ወይም ሌላም ሰው የሚጨምር ካለ ሌላ ይጨምር። በእኛ በኩል አንደኛ ደክም ያለው፣ ሁለተኛ ደግሞ ከዚህ በላይ መናገር የለብኝም። አንደርስታንድ ተደርጌ ከሆነ ጥሩ፣ ሚስ አንደርስታንድም ከተደረጉ ችግር የለም። አይ ምንም ኖ ሚስ እሺ መምህር፣ ምንም ሚስ አንደርስታንድ። በጣም ተባረኩ፣ እግዚአብሔር ይባርክልኝ። አመሰግናለሁ። ቅድም የፕሮቴስታንቶች ሜሪዮሎጂ ኮሜንት ላይ ብዙ አልቀረበም። ሪሊ ስለ ማርያም ምንድነው የምታምኑ የሚል ጥያቄ አንስተው ስለነበረ ላፕቶፔ ላይ አንዳንድ ነገሮችን እየጻፍኩ ስለነበረ መጨረሻ ላይ እድል ብትሰጠኝ ከውይይቱም ትንሽ ወጣ ቢልም በአጠቃላይ ስለ ማርያም ፕሮቴስታንቱ ምንድን ነው የሚያስተምረው የሚለውን አጠር አድርጌ ማቅረብ እፈልጋለሁ በኋላ ጊዜ ከተረፈ። እሺ ከማጠቃለያዎቹ አሁን የተወሰኑ ሰዎች ሪፍሌክት ያደርጉና በዚህኛው ሀሳብ ላይ ኤቢና ቃል ብዙ ስላላችሁ እሰጣችኋለሁ። እሺ 3 ደቂቃ ማጠቃለያ የምትናገሩበት ተዘጋጁ። ሜቢ ከበረከት በኋላ ትናገራላችሁ ሁለታችሁ። ከዛ ሊቀ ጠበብት መሰረት ይናገሩና ሊቀ ሊቃውንት ተናግረው ይዘጉልናል። እንደዛ ነው የምናደርገው፣ ግን አጠር እያደረግን። በረከት 5 ደቂቃ እሰጣለሁ። አሁን ጊዜ ይዛለሁ እየመሸ ስለሆነ ማጠቃለያ ነዋል። ማጠቃለያ እንትን አድርገህ ቆንጆ አድርገህ እስካሁንም ሪፍሌክት አድርግበት። ሜይ ቢ እኔም 5 ደቂቃ መናገር መብት ስላለኝ ከኔም አንድ ከወሰርክ እፈቅድልሃለሁኝ። አይ አልወስድም፣ 5 ደቂቃ ይበቃል። በዋናነት ስንነጋገር የነበረው ስለ ቤዛነት ጉዳይ ነው። በተለይ ከእመቤታችን አንጻር ነው ስናየው የነበረው። እንግዲህ በእኛ በኩል በጣም አጠንክረን ስንነጋገር የነበረው አንደኛ በቅዱሳት መጻሕፍት ከቃላት ያለፈ ሐሳብና ከቃላት ያለፈ መልእክት ነው ያለው። ቃላት በተለያየ መንገድ ጥቅም ላይ ሊውሉ ይችላሉ። መጻሕፍት ቃላትን በተለያየ መንገድ ይጠቀማሉ። መጻሕፍት ቃላትን አያጥሩም። ቅዱሳት መጻሕፍት በወንጌልም በነቢያትም መጻሕፍት ይሄ ቃል ለዚህ ብቻ ነው የሚውል ብለው አጥረው ያቀረቡት ቃል ስለሌለ እኛም የመጽሐፉን አካሄድ የቅዱሳት መጻሕፍት የተጻፉበትን መንገድ በመከተል አባቶችም ያስተማሩበትን መንገድ በመከተል ስለ ቃል አይደለም። ቃላት በተለያየ መንገድ ጥቅም ላይ ይውላሉ፣ ግን ምስጢራቸው ምንድን ነው? ስለ ክርስቶስ ሲነገር፣ ስለ እመቤታችን ሲነገር፣ ስለ ሙሴ ሲነገር ምንድን ነው? ለምሳሌ ማዳን ለጳውሎስ ሲነገር፣ ለጌታ ሲነገር ምንድን ነው? መውለድ ለምሳሌ ለጳውሎስ ሲነገር፣ ለጌታ ሲነገር ምንድን ነው እያልን የተነገሩበትን መንገድ ማየት አለብን የሚል እሳቤን ያመጣን። ካልሆነ ግን ከቅዱሳት መጻሕፍት አካሄድ ውጭ እንሆናለን የሚል ነው። ሁለተኛ የተነሳው ይሄ የእመቤታችን ቤዛነት ጉዳይ የኢትዮጵያ ሊቃውንት ትምህርት እንጂ ጥንታዊ መሰረት የሌለው ነው የሚል ነበረ። አይ ጥንታዊ አባቶች እነ ሄሬኒዮስ፣ እነ ሄራቅሊስ፣ እነ ኤፍሬም የመሳሰሉ አባቶች የገለጡት ነው። ሁሉም የተጠቀሙት የቤዛነት ሜታፎር ነው። የመፍታት የመክፈል እንዲህ አይነት ለቤዛነት የሚነገሩ ቃላትን የተጠቀሙትና ጥንታዊ የሆነ ትምህርት ነው የሚል አስተላልፈናል። ሶስተኛ እመቤታችን እንዴት ነው ለራሷ ቤዛ ልትሆን የምትችለው የሚለው እና በወንጌልም እመቤታችን መድኃኒቴ ብላለች። እሱ የተተረጎመበት መንገድ አለ። አንደኛ የገነት በር የተከፈተው የዘላለም ሕይወት የተሰጠው በክርስቶስ ማዳን በኩል ነው። ስለዚህ እመቤታችን
ምንድነው ይሄ ኢሞርታሊቲ የዘላለም ህይወት የትንሣኤ ህይወት ምንም በገነት ውስጥ አዳምና ሔዋን በነበሩበት ሰዓት እኮ ከዕፀ ህይወት መብላት ነበረባቸው የዘላለም ህይወት እንዲያገኙት። ስለዚህ በትንሣኤው በኩል በክርስቶስ ትንሣኤ በኩል ከሚገኘው ከዘላለም ህይወት መሳተፍ ግዴታ እንደማንኛውም ሰው ያስፈልጋት ስለነበረ ከኃጢአትም ከሞትም በአጠቃላይ በሰው ልጆች ከመጣው ነገር እግዚአብሔር ስለጠበቃት ከሞት መጠበቅ ማለት ትንሣኤ ነው። ከኃጢአት መጠበቅ ማለት ደግሞ ከእናቷ ማፀን ጀምሮ እንደ ቤተ መቅደስ ንጽሕት ቤተ መቅደስ አድርጎ አኑሯታል። ለእግዚአብሔር በሚገባ ለስጋዊው በሚገባ ክብር ማለት ነው። ስለዚህ የስጋዊው ጸጋ የስጋዊው ጸጋ ቀድሞ በእመቤታችን ቀድሞ እየሰራ ነበረ። ግን ከክርስቶስ ጸጋ የተለየ ጸጋ ከክርስቶስ ማዳን እንደተባለው በመጋቢያ መር ቃላት በኮንቴክስታቸው ብዙ ሚኒንግ ስላላቸው በጣም ኤክስትሪሚስት ሆኖ ደግሞ ፖላራይዝ አድርጎ ይሄ ቃል ኤክስክሉሲቭሊ ለዚህ አካል ብቻ ጥቅም ላይ ካልዋለ ሌላ ቦታ ከተገኘ ሄረሲ ነው ወይ ምናምን በሚል ቪው ሳይሆን ግን የክርስቶስ ቤዛ ስራ የሁሉም የድነት መሰረት ስለሆነ ያ ነገር እንግዲህ በጣም ጥንቃቄ የሚያስፈልገውና አግራቬቲንግ ደግሞ ምክንያቱም በኦርቶዶክስ ቤተክርስቲያን ውስጥ ከሚነበቡ አንዳንድ ጽሁፎች ጋር በትክክል ከምንረዳቸውም ከማንረዳቸውም አሁን እናንተም በዝክረ ኒቅያ የውይይት የተደረገባቸው ነው ካላችኋቸው መጽሐፍት ከነገረ ማርያም ከታምረ ማርያም ምናምን ጋር የተያያዙ ነገሮች ስለሚነሱ ነው እንደ ህመም በክረምት እንደሚነሳ ህመም ልክ ቤዛ ማርያም የሚለው አብሮ ሲነሳ ኖስታልጂክ ምን ሆነበት አብረን የምናስታውሰው ሌላ ነገር አለ የሚል ስጋት ነው። ውይይታችን በጣም ኢንተረስቲንግ ነበረ። ቪዲዮውን በተለይ ባለፈውን ሳምንት እንግዲህ ሙሉውን ስትጭኑት ደግሞ የእናንተን ሀሳብ በደንብ አንደርስታንድ እናደርገዋለን። እግዚአብሔር ያክብርልን። ያው ይሄን ቤት እንደምወዱ ታውቃላችሁ። እንግዲህ ቃሌም ይለምደዋል ብዬ አስባለሁ፣ ይወደዋል ብዬ አስባለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንደ ሊቀ ጠበብት መሰረት እንደ መጋቢያ መረ ሁላችሁም እንደ ሊቀ ሊቃው በእናንተ መካከል መማማር መወያየት ትልቅ ክብር ነው የሚሰማኝ። ያለ ግብዝነት በህሊናዬ እግዚአብሔር እንግዲህ መሰክርብኛል ብዬ ነው የምናገረው። አቅም እውቀት ኖሮንም አይደለም። ግን ያው መቼም ዲያሎጉ እዚህ 500 600 700 ሰው የሚሰማው ነገር እንዲያነብ ብዙ እንዲያጠና ብዙ እንዲከባበር ይረዳል ብዬ ስለማስብ ነው። እግዚአብሔር ያክብርልን። ቴንኪው። እናመሰግናለን ኤቢ፣ አንተም ስለምትመጣ እንወድሃለን። እኛም እውነት ለመናገር እንዲህ አይነት ዳይቨርሲቲውንም እየያዝን መቀጠል እንፈልጋለን እኛም። ምክንያቱም የእናንተን ፐርስፔክቲቭ ሳንሰማ ብቻችንን በባዶ ቤት የምናደርገው ነገር ከሀሜት የዘለለ ላይሆን ይችላል። አንዳንድ ጊዜ የእኛም ፐርስፔክቲቭ ስናቀርብ እናንተ ስታቀርቡ እንደዚህ ስንከራከር የጠራ ነገር ለመያዝ አሁን ጥሩ ምስል ይኖረናል። ልክ ሌሎች ሲሉት እንደከፋን ደግሞ እንደናንተ መታችሁ ደግሞ አቋማችሁን እና ፍራቻችሁን ወደ ምን ይተረጎማል የሚለውን በማስቀመጣችሁ በጣም ደስተኞች ነን። ቃለም የምትለው ካለ የተወሰነ 3 ደቂቃ ውሰድና በል፣ ከዛ በኋላ ወደ ሌሎች ይላለሁ። እሺ፣ እኔም በጣም ደስ ብሎኛል። ተባረኩ፣ እግዚአብሔር ይባርካችሁ። በጣም በተረጋጋ መንገድ ነበር ስናወራ የነበረው። እንደነዚህ አይነት ነገሮች ያስፈልጉናል ብዬ አስባለሁ። አንዱ የአንዱን ሀሳብ ለመረዳትም ሀሳብ እየተፋጨን ቢሆን በዚህ መልኩ ሲሆን ግን እጅግ በጣም ደስ ይላል። ስለዚህ ደስ ብሎኛል። ድጋሚ እንግዲህ እንትን የሚያደርግ ካለ የሚያስገባኝ ካለ እመጣለሁ። ደግሞ እንደምታስገቡኝ ተስፋ አደርጋለሁ። ኤኒዌይ ግን ውይይታችን ጥሩ ነበር ብዬ አምናለሁ። ያነሳናቸው ሀሳቦች ላይ ያው የእኛን ኮንሰርን ክሊር ሊያስቀምጠናል ብዬ አስባለሁ። የመጀመሪያው ነገር መጽሐፍ ቅዱስ ለአዲስ ኪዳን አማኞች የቤዛነትን ሀሳብ ሲነግራቸው ምንድነው የነገራቸው የሚለውን ነገር ማየት አለብን የሚለው ጠንካራው ነገር ነው ብዬ አምናለሁ። ምንድነው የነገራቸው የኢየሱስ ክርስቶስንና የመስቀሉን ስራ ጉዳይ በሰፊው ነግሯቸዋል። ከዛ ያለፈ ስለ ቤዛነት የሚነግራቸው ነገር የለም። ስለዚህ ቤዛነት የቃል ጉዳይ ቃል በቃል ነገርን የመጥቀስ ጉዳዩ ደግሞ የኤግዛክት ወርድ ፋላሲ ጉዳይ ሳይሆን በውስጡ የተሸከመውን ቴዎሎጂ ይዞ የመምጣት ጉዳይ ነው። ስለዚህ ቤዛነት ለእናንተ ምንድን ነው የሚለው ነገር እንትን ያለው ነገር ነው። ይሄ ቅድሚያ የሚሰጠውም ነገር ነው ብዬ አስባለሁ።
እሱን ይዘን ስንመጣ እናንተ ልክ ክርስቶስ እንደሞተው ሞታልን አለች ማርያም እያላችሁ እንዳልሆነ በሰፊው እየነገራችሁ ነበር። ከክርስቶስ የቤዛነት ስራ ጋር ኢኩቮካሊ እያናገራችሁት እንዳልሆነ እየነገራችሁን ነበር እና አፕሪሺየት ዳት ያ እንዳልሆነም እንረዳለን። ታዲያ ከዛ ቀጥሎ የሚመጣው ነገር ምንድን ነው ሲባል ቀጥሎ ያለን ጥያቄ ግን ሪሊ በኦርቶዶክስ ትምህርት ውስጥ ቤዛነት የማርያም ቤዛነትን ጉዳይ የወላዲተ አምላክን የቤዛነት ጉዳይ ስናነሳ የምናነሳቸው ቴዎሎጂዎች በሙሉ ወደ መጽሐፍ ቅዱስም ስንወስዳቸው ወደ ቸርች ሂስትሪም ወደ ኤርሊ ቸርች ሂስትሪም ስንወስዳቸው ምን ያህል መሰረት ላይ ይቆማሉ የሚለው ነገር ትልቅ ነገር ነው። ለእኛ ትልቁ ጉዳይ እሱ ስለሆነ ቅድም ኤቢሲ ያነሳው ነበር። አንዳንድ ዶክሜንቶችን አንስተን የማርያም ቤዛነት ጉዳይ እንዴት ነው የሚቃኙት ብለን ቴዎሎጂውን ይዘን ቃሉን አይደለም አሁንም ያንን ቴዎሎጂ ይዘን ወደ መጽሐፍ ቅዱስና ወደ ቤተክርስቲያን ታሪክ ስንመጣ የምናገኘው ነገር ያን ያህል እንትን አይደለም ያምናለሁ። ስለዚህ እሱ ላይ ነው ስናወራ የነበረው ማለት ነው። ቀጥሎ ደግሞ ሄሬኒዮስ ባለው በዛው ኮንቴክስት ነው ማርያም ቤዛ እያልን ያለ ነው ወይስ ደግሞ ሌላ ከሱ ጋር አብረን የምናየው ነገር አለ? ሌላኛው ፖይንት ነውና እነዚህ ነገሮች ላይ ስቲል ጥያቄ ቢኖርም ነገር ግን አንዳንድ ነገሮች ላይ ክሊር የሆነ ነገር ከእናንተ ማግኘቱ ትልቅ ነገር ነው ብዬ አስባለሁ። ይሄኛው እንዴት ትረዱታላችሁ? ይሄኛው እንዴት ነው የምትረዱት? ይሄኛውንስ እንዴት ነው የማትረዱት የሚለው ነገር ወሳኝ ነገር ስለሆነ ማለት ነው። ስቲል ቤዛዊተ ዓለም መባል አለበት በሚለው ነገር እኔና ይቢ በጽኑ ባንስማማም ነገር ግን እናንተ የምትሉትን ፖይንት ያንን መረዳቱ ግን አንድ እርምጃ ነው ብዬ አስባለሁ። እንደነዚህ አይነት ነገሮች በደንብ አዶለሰንት እየሆኑ በደንብ እየበለጸጉ በመጡ ጊዜ እንግዲህ አንዳንድ ነገሮችን ትተን ኮመን ግራውንድ ይዘን የምንቆምባቸው እድሎችም ይኖሩናል ብዬ አስባለሁ። ቴንክ ዩ ሶ ማች ስለነበረን ጊዜ በጣም አመሰግናለሁ። ተባረኩ። ቃል እናመሰግናለን። ቀጣይና ቶሎ ትገባለህ። ያስታውሱን እንጂ እናስገባለን። አይ ቲንክ በረከት የሚያውቃል ይመስለኛል። እንግዲህ ስምህ መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ ከሌለ እናስገባዋለን። በረከት ይምጣ። ልክ እንደ ኮሜንት ላይ ግን እንደ ስሙ ቃል ላይ እያተኩረን ይቅርታ፣ በጣም 2 ደቂቃ ቢሰጠኝ ደስ ይለኛል። እሺ እንግዳ ነህ። ተናገር፣ ከዛ እኔ እናገራለሁ። 2 ደቂቃ ማን እንበል? አመሰግናለሁ። ኢግናሽየስ በዚህኛው ስም ቃል ስንጠቀም ምን እያልን ነው? ድንግል ማርያም የሔዋን ምትኳ እንደሆነች እያስቀመጥን ነው እና ከስርዓት መውጣት መጀመሪያውኑ ቤዛ የሚለውን ቃል ወደ 7 ምናምን ሲኖኒም ቢቀመጥለት ጥሩ ነበር እና ይሄ ቤዛ የሚለው ቃል ብዙ ሲኖኒሞች አሉት። ከዛ መካከል ከስርዓት መውጣት፣ ዋስ መሆን፣ ልክ እንደዚህ ያሉ ቃላቶች አሉ እና ምናልባት አንድ አባት ለማንሳት በትልቁ ምናልባት